ከሱ ጋር ምንም ነገር የለኝም። የእውነት ምንም ነገር የለኝም። እውነት እኔ እንደሚፈጠር አውቅ ነበር። ምን ማለት ነው? የኔ ያክል ርቀት ለምን መሄድ ያስፈልግሽ? እንደዛም ካልሆነ የኔ ያክል ርቀት ለምን መሄድ ያስፈልግሽ? በመጀመሪያ ዛሬ ላይ እንግዲህ ያብና ሄሉ ያ ሁሉ ነገር ካለፈ በኋላ ስለታረቁ እውነት ለመናገር በጣም ደስ ብሎኛል። የሁላችንም ተመልካቾች ፍላጎት ይህ ነበረ እና የሰው ላይ ያጠፋም አይባልም፣ ያጠፋል። ቆርጦ የማይቆራረጥ ሰው በወቅቱ ነገሮች ሳይበለሻሹ የበለጠ ልባችን ሳይሻክር ያኔ ብንታረቅ ወይ ደግሞ ይቅርታ ብናደርግ ጥሩ ነው። ወይ ደግሞ ይሆናል ያለፉ ቃላቶችን ብንናገር ያኔ ተለይቶም ለሚሄድ ሰው ቢሆን አስፈላጊ እንደዚህ ይሄ በጣም የወጣ ነገር ሰውን የሚያቆስል ነገር ባናደርግ ጥሩ ነው። ምክንያቱም ብዙ ጊዜ ሰዎች ተለይተውና እንኳ በእኛ ትዝታ የሚኖሩት እኛ ለነሱ ሳንጎዳቸው ስንቀር ነው። ገብቷቸዋል። የጎዳነ ሰው ግን ባስታወስ ነው ቁጥር ሁልጊዜም እሱ በክፉ ነው የምናነሳው። የሆነ ነገር በደረሰብን ቁጥር በሱ ምክንያት ነው እያልን ስንረግም ነው የምንኖረው። አያችሁት? እና በአንድና አጋጣሚ ተለየነውም አብረው ነውም ሆንም ሄድንም መጣንም ለሰው ልጅ ጥሩ ነገሮችን ማሳየት ጥሩ ነው። በቀል ጥሩ አይደለም። እና ቅድም ላይ እንግዲህ በዳጊ ዩቱብ ላይ በዳጊ ጓደኛ ዩቱብ የተለቀቀው ላይ ያብ ከአሁን በኋላ እሷ የምትባል ሰው አልፈልግም በቃይ ብሎ ነበር የሄደው። አሁን ላይ በድጋሚ እንግዲህ በእሷ ቻናል መጥቶ ከስንት ውጣ ውረድ በኋላ ያለውን ነገር ቢያሳምመውም ግን ይቅርታ ተባብለው ከመሄድበትም ቀርቷል። በጣም ነው ደስ የሚለው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ አልሐምዱሊላህ። ለቻናል አዲስ ከሆናችሁ ላይክ፣ ሼር፣ ሰብ እያደረጋችሁ አበረታቱኝ። ከጎን የሆናችሁም ደግሞ ለምታበረታቱኝ ውድ እህት ወንድሞቼ ከልብ ነው የማመሰግነው። ቪዲዮ ላይክ እያደረጋችሁ ሰዎች ጋር ተደራሽ እንዲሆን አድርጉልኝ ማለት ነው። እና እንግዲህ ልላችሁ የምፈልገው መግቢያው ላይ አይታችሁታል። ሄሉ እንግዲህ እስከዛሬ ስታደርገው የነበረው እሱን ያብን ለማናደድ ብዬ ነው እንጂ አንድም ነገር ግንኙነት የለኝም ከሱ ጋር ጓደኛ ነው፣ ኖርማል ጓደኛ ነው። ያንንም ያደረገውን ፍቅረኛ ናት በል ያለው ምክንያቱም ነግሬው ነው ብላለ። ይህንም ደግሞ እኔም ከትናንት ወዲያ ብያችኋለሁኝ። ያብ ሲጠይቀው ፍቅረኛ ናት ምናምን ለብዙ ጊዜ ስናወራ የነበረ ነው። ያው ሚዲያ ላወጣ ነው ምንና ብሎ በሰሩ ታይም ላይ በቃ ይሄ ፕራንክ ነው እየተጫወቱብን ነው ብያችሁ ነበር። ምክንያቱም እንደነገርኳችሁ የዩቲዩበሮች ህይወት እንግዲህ ብዙ ሚዲያ ላይ የወጣ ነው፣ ብዙ በካሜራ እንትን ያለ ነው እና በካሜራ ጀርባ ደግሞ እንደዚህ አይነት ቢኖርም ያን ያክል በዚህ ልክ ሊሆን አይችልም። እንዳልኳችሁ ሙሉ በሙሉ ካሜራ የሚወጣል ሳይሆን ግን ቢሆንም በዚህ በፍቅረኛ ደረጃ ያው ህይወት እስከሆነ እዚህ ጋር በስራ ብለው ተገናኝተው ህይወት እየጀመሩ ስለሆነ ድብቅ ማንነት ያን ያክል ይኖራል ብዬ አላስብም። እና ከዛ አንጻር እንግዲህ ውሸት እንደሆነ ተረድቼ ነበር። እኔም ብዙ ሰውም የገመተው እሱን ለማናደር ነው ብሎ ነበር። ያው ግምታችን ልክ ነው ማለት ትችላላችሁ። ግን ቢሆንም እንደነገርኳችሁ እኛ ለቀልድ ብለን የምናደርጋቸው ነገሮች እንዲሁም ደግሞ ሰዎችን ለመፈተን ብለን ብዙ ነገር አለ። ገባችሁ አይደል? ባለፈው ሳውዲ አረቢያ ላይ አይታችሁ ከሆነ የገዛ ሚስቱን ማለት ነው የገዛ ሚስቱን ቁጥር ማለት ነው በሌላ ሰው ቁጥር አድርጎ ጀንጅኖ እሱ ላይ ይፈትን ነው እፈትናለሁ ብሎ ያችን ሴት ሲጀነጅናት ሌላ ሰው መስሏት እሺ ብላ በጣም አላመነም። ሄደች ጀንጅኗት ወረጅ ሲላት ወርዳ እዚያ ላይ ሆዷን በጩቤ እንደዛ አይታችሁታል። ስንት ነገር እያደረጋት ማለት ነውና እንግዲህ አስቡ። አንዳንድ ጊዜ ሰዎች አላሰቡትን በራሳችን ሰዓት የምናሳስባቸዋለን፣ ስህተት ውስጥ የምንሰራለን። እንግዲህ ያነ ሰው ምን አላርፎ ቢቀመጥስ እንደነገርኳችሁ በራሱ ታይም ሌላ ሰው ጋር ወይም ደግሞ ሌላ አይነት ካየባት ግን አንድ ሰው ከመሬት ተነስቶ የራሱን ሰው እንዴት ላድርገው እስኪ ብሎ ሰው መፈተን እሷ ያደረገችው ልክ ነው እያልኩ አይደለም። ግን ደግሞ እኛም ብንሆን አንዳንድ ጊዜ ሰዎች የሌሉበትን ቦታ ውስጥ እንዲገኙ የምናደርጋቸው ሰዎች አለንና እንደዚህ አይነት ፈተና የሚባል ነገር እስከ ህይወት መጣፋት ስለሚደርስ ብዙ ጊዜ ያው እርቀት ባይሄድ የሰው ሌላ ማወቅ በተፈትኑ በትንሹ ምንም አይደል። ግን ደግሞ እንደዚህ በጣም እርቀት እንደነገርኳችሁ ሰው ፕራንክ አደረገ ለአንድ ሰዓት ለግማሽ ሰዓት ግንስ አንድ ቀን 2 ቀን 3 ቀን እየተባለ እንደዚህ አይነት ነገር በዛ ላይ ደግሞ እስከ መማታት ደረጃ እስከሚደርሱ አይታችኋቸዋል። ትናንትና እንግዲህ የሰራውን ስራ አይታችኋል። እንትና ያን ልጁ ማነው ስሙ ጠፋኝ፣ ሮቤል ነው ስሙ፣ የሄሉ ጓደኛ የተባለው አዲሱ ማለት ነው። እና እንዴት ደምስ ከይወጣ ድረስ የመጣው አሁን ራሱ ያብ ለሷ ይቅርታ ማድረጉ ብቻ ሳይሆን የከበደው እንደዚያ ያን ሁሉ ሰዓት የገተራቸው ምንድነው ያናደደው ነገር ቢሆን አንቺ ጋር እውነት እየተጫወታችሁብኝ ከሆነ ለምንድን ነው እንደዛ ሊመታኛ የፈለገው?
ወይስ ምንድነው? ብቻ ያነ ነገር አሁን አልተገለጸለትም። የሁላችንም ጥያቄ ነው። እንደገና ሄሉም ደግሞ መታው ብላ ደግሞ አትለክም። ገብቷቸዋል። ይህን ነገር አታደርግም። ስለዚህ እሱ ምን አስቦ ነው የሚለው ነገር ውስጣቸው አላመነም ማለት ነው። እና ልውል ደግሞ እሱን ነገር አታንሳ፣ ወደኋላ የምንጠይቅበት እንጠይቀዋል። ከዛ ባለፈ ደግሞ ወደኋላ የምትመለስ ከሆነ አሁንም ይቅርታ ለማድረግ እድል አይኖርህም። ሲቀጥል ደግሞ ዛሬ ላይ ትናንትናም ይቅር በለኝ እያለ አንተ ይቅር በኝ እያልካት እምቢ ብላ እዚህ ደረጃ ደረሳችሁ። ዛሬ ደግሞ አንተን ይቅር በለኝ እያለች እንደዚህ እያለቀሰኝ ይቅርታ ማታደርግ ከሆነ ነገ ጧት ይቆጭሃል። በሁለታችሁ መካከል ፍቅር አለ ብሏል። እውነቱን ነው። ልዑልን ዛሬ ደግፌዋለሁ። ወይም በተለይ በሰሞኑ ይህ ልጅ ሮቤል የተባለው ሰው ከመጣ ወዲህ እንኳን ሌሎቹ ልዑል ራሱ ተቀይሯል። እንግዲህ ልዑልን ታውቃላችሁ፣ ሄሉ ጋር እንዲሆን የማይፈልግ ልጅ ነበረ። ነገር ግን አሁን ላይ ያያችሁት ነው እንግዲህ ከያብ ጋር እንድትሆን አድርጓል። አንዳንድ ጊዜ ነገሮች እኛ ባሰብናቸው የማይሄዱ ከሆነ ትክክለኛው ሰው እንዲቀበለው ቢያረጉ ጥሩ ነው ብዬ አስባለሁ። ከዛ አንጻር እንግዲህ ያው ልዑል ለራሱ ሊያረጋት ባይፈልግም እንደማኮንም ስለተረዳ ያብ ያላትን ፍቅር ስላወቀ አይታችኋል እንግዲህ። ስለዚህ ያን ነገር ምንም አይነት ነገር እንደሌላትም እንዲኖራትም ስለማይፈልግ እስካሁን ድረስ ከያብ ጎን ሆኖ ሲከራከር ሲጋፈጥ ነበረ እስከ ዛሬ ሰዓት ድረስ። ዛሬ ላይ ግን እንደዚህ እሷ መጥታ ጥፋቷን አምና ይቅር በለኝ እያለች ነው። ይህን ይቅርቷን የማትቀበል ከሆነ እኔ ካሁን በኋላ ደክሞኛል፣ በእናንተ መሀልም መግባት ይደብራል እና ተማምናችሁ የሚያዋጣችሁ መቀጠል ነው ብሏል ብለው አስታርቋቸዋል። ልዩም እንግዲህ መጀመሪያ እንደምታይታችኋል። ልዩና ያብ ደግሞ የ2 አመት ፍቅረኛሞች ናቸው። ስለዚህ ታውቀዋለች ጸባዩንና ተናግራለች። ዛሬ እንደዚህ እሷን ጠርተናታል። እሱም መጠጦ ይህን ነገር ይቅር ብሏት ካላለፈ ከዛሬ በኋላ ዛሬ ይቅርታ ማረግ ካልቻለ ካሁን በኋላ በቃ አለቀላቸው። ምክንያቱም እኔ በራሴ ስላየሁት ነው። ከቆረጠ ነው አንድ ጊዜ እና እኔ አሁን ራሱ እሱንን መለስ ወደ ህይወቴ ማምጣት ያልፈለኩት አንዴ ከቆረጠ መመለስ ስለማይችል ነው እና ብለው እንግዲህ እንደዚህ አድርገው አስታርቋቸዋል። በጣም ነው ደስ የሚለው። ሊወጣም የነበረ እንግዲህ አብረዋሉ። ግን እኔ ለሁላችሁም ሰዎች መመክረው ነገር ቢኖር እንደነገርኳችሁ እንደዚህ አይነት ርቀት ብዙ አትጓዙ። ሰው ለማወቅ ከፈለጋችሁ የሰው ልጅ በእርግጥ ስለተፈተነ ይወርቃል ያልፋል ብቻም ሳይሆን ብዙ ነገር አለ። እንፈተናል ስንል እኛም ከመውደቅ ስላለ የሆነ ሰውዬ የታስታውስ ከሆነ የዛሬ አመት ሚስቱን ሊያስፈትን በእነ እንዳልክ ሲፈትሹ በነበረበት ታይም ላይ ከዛ እሱ እኮ ያመጣው ሚስቱን ሊያስፈትሽ ነው። ነገር ግን ምን ቢገኝበት ጥሩ ነው? የእሷ ነጻናት፣ እሱ በጀርባው ሌላ ጉድ ይዞት ሌላ ጉድ መጣበት ማለት ነው። እና አንዳንድ ጊዜ ራስን መፈተሽም ጥሩ ነው፣ ሰዎች እንትን ከማለት። በተረፈ ወዳችኋለሁ። ስህተት ካለብኝ አርሙ። ይቻላል። ላይክ ሰብስክራይብ አድርጉ።